እህታችን ዘማሪት ሃይማኖት ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ከዚህ በላይ የምታገለግልበትን ጸጋውን፣ ጥበቡን፣ እድሜውን እግዚአብሔር አምላካችን ያድልልን። እስኪ ልልላችሁ እግዚአብሔርን አመስግኑ። ፊታችሁ ከዚህ ወደዚህ እንደገባችሁ አይነት እይታ ይታዩባችሁምና ፈገግ ማለት ያስፈልጋል። ከጎጆ ቤት ወደዚህ መምጣት እጅግ አስገራሚ ነውና በእናንተው ርብርብ፣ በአባቶቻችን ካህናት ርብርብ ብሎም ደግሞ በመላከ ኢዮር አማካኝነት እንዲህ አይነት ህንፃ ታንጾ ተገንብቶ ስጋ ወደሙን መቀበያ መሆን እጅግ እንዴት ደስ ይላል! በእውነት አመስግኑት እግዚአብሔርን። ከዚህ በመቀጠል የምንሄደው ወደ ትምህርቱ ነው። ትምህርቱን የሚሰጡን መምህራችን መጋቢ ሐዲስ መምህር እጹብ ይሆናሉ። ቅድም እንዳልኳችሁ በአዲስ አበባ ሀገረ ስብከት በድንቱ ቅዱስ ገብርኤል ቤተክርስቲያን የመጻሕፍት መምህርና የስብከተ ወንጌል ኃላፊ ናቸው። ወደ እሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ
በሀብት ስቦ በረድኤት አቅርቦ በቅድስናው ስፍራ ለቅድስና ጠርቶን በዚህ የምሕረት አደባባይ ተገናኝተን እንድናመሰግነው እንድንጸልይ እንድንማር የረዳን የአባቶቻችን የእናቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ተነግሮ ስለማያልቅ ስጦታው ምስጉን የሆነ ስሙ ዛሬም ዘወትርም ለፈጠራቸው ፍጥረታት አንደበት የተመሰገነ ይሁን። ለአምላክ እናት ለወላዲተ አምላክ ለድንግል ማርያም እንዲሁ ክብር ምስጋና ይድረሳት። ለቅዱስ ዕፀ መስቀሉ ምስጋና ይድረሰው። ለቅዱሳን ወዳጆቹ ለመላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸው መጠን ክብር ምስጋና ይድረሳቸው። የተከበሩ አባታችን መልአከ ኢዮር መምህር አብይ አረጉ የዚህ ደብር ዋና አስተዳዳሪ፣ ወላዲያነ ምስጢር ማሕሌታውያን፣ መምህራን፣ ሊቃውንት፣ ሰባክያነ ወንጌል፣ መምህራን፣ እግዚአብሔር ሕዝቡን የሚያይባችሁ አይንተ እግዚአብሔር ካህናት፣ ለተልእኮ ምስጢር በትሕትና በንጽሕና የምትፋጠኑ ወንድሞች ዲያቆናት፣ አስራቱንና በኩራቱን ለማውጣት እግዚአብሔርን በቤተ መቅደስ የምታስገለግሉ ምዕመናንና ምዕመናት፣ ወንድሞች፣ እናቶች፣ እህቶች፣ አባቶች፣ እናቶች እስከ ሞት ድረስ ደርሶ በወደደንና ባከበረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን ምስጋና እንድናቀርብ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ የምንማማርበት የትምህርታችን መነሻ የሚሆነው ፍሬዋን ለሚያደርጉ ትሰጣለች በሚል ርዕስ እንማማራለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ሁላችንን ያስተምረን ዘንድ መልካም ፈቃዱ ይሆንልን። ይህን ኃይለ ቃል የምናገኘው በማቴዎስ ወንጌል ምዕራፍ 21 ቁጥር 42 ነው። ቃሉን የተናገረው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተናገረበትን ጊዜ በሥጋ ማርያም ተገልጾ በሚያስተምርበት ጊዜ የተናገረው ኃይለ ቃል ነው። በዚህ ርዕስ ስለ ዛሬው ሰንበተ ክርስቲያን አስተምሮ እንማማራለን። ወሩ እንደሚታወቀው የእናታችን የእመቤታችን የድንግል ማርያም ስደቷን የምናስብበት ነው። የስደቷ ነገር እስካሁን ድረስ ሲነገር ቆይቷል፣ ወደፊት ይነገራል። በቅዳሴ መካከል የተነበበ ወንጌል ነው ያነሳሁት፣ እሱን አንስተን እንማማራለን። እንግዲህ በወርኃ ጽጌ ሶስት ነገሮችን በማከናወን ከእመቤታችን በረከትና ጽድቅ እናገኛለን። አንደኛ በቤተ ክርስቲያን በማሕሌት ተገኝተን ከካህናቱ ከሊቃውንቱ ጋር አብረን ስለ ስደቷ የሚያወሳውን የሚያነሳውን ማሕሌተ ጽጌ ሰብሖ ድንግልን አብረን በመቆም አብረን በማገልገል በረከትና ጽድቅ እናገኛለን። ሁለተኛ ደግሞ በዚህ ወር የእመቤታችን ራቧን ጥሟን እያሰብን ለተራቡ ለተጠሙ ወገኖቻችን በመስጠት እንዲሁም በቤተ ክርስቲያን ሲያገለግሉ ላደሩ አባቶቻችን የድካም ማሳረፊያ ዝክር በመዘከር ይህንን ሁለተኛ መንፈሳዊ ተግባር በማድረግ በረከት ከድንግል ማርያም እናገኛለን። ሶስተኛ በፈቃዳችን ይህንን የእመቤታችንን ወርኃ ጽጌን የምትቆሙ ካላችሁ በዚያ ጾም ደግሞ በረከት እናገኛለንና የዚህ ሁሉ ተጠቃሚዎች እንድንሆን እግዚአብሔር አምላካችን ይፍቀድልን። ፍሬዋን ለሚያደርጉ ትሰጣለች። ክርስቶስ አምላካችን በመዋዕለ ሥጋዌው ሰው ሆኖ በሚያስተምርበት ጊዜ ለሰዎች በሚገባቸው ምሳሌ እየመሰለ ያስተምር ነበር። አይሁድ ክርስቶስን ብዙ ጥያቄ ይጠይቁታል። አንዳንዶቹ ጠይቀው ለመረዳት፣ አንዳንዶቹ ደግሞ ለመፈተን ይጠይቁት ነበር። ክርስቶስም እንዳመጣጣቸው መልስ ይሰጣቸዋል። አሁን ያነሳሁላችሁ ወንጌል በምሳሌ የተቀመጠ ስለሆነ እርሱን ምሳሌውን በቅድሚያ እናያለን። የማቴዎስ ወንጌል ከምዕራፍ 21 ከቁጥር 33 ጀምሮ ዛሬ የተነበበው ወንጌል እንዲህ ይላል። ሌላ ምሳሌ መስሎ ነገራቸው። አንድ ሰው የወይን በአትክልት ቦታው ላይ ወይን ተከለ። ወይኑንም ከተከለ በኋላ
ለወይኑ ተክል አጥር አጠረለት፣ ቅጥር ቀጠረለት። የወይኑንም ተክል የሚጠብቁ ጠባቆችን ሾመለት ወይንም ቀጠረለት። ለጠባቆችም ማረፊያ ግንብ ሰራለት። ወይኑም ፍሬ ባፈራ ጊዜ ፍሬው የሚሰጣበት ወይንም የሚጨመቅበት አውድማ ሰራለት፣ አዘጋጀለት። ይህንን ካደረገ በኋላ የወይኑ ባለቤት ወደ ሩቅ ሀገር ሄደ ይላል። ይህ የወይን ምሳሌ ዛሬ የሚነገርበት ምክንያት ምንድነው ስንል ወይን ከሌሎቹ አዝርዕትና አትክልት የተለየ ነው። ብዙዎቹ አትክልት በክረምት ይለመልማሉ፣ በበጋ ይደርቃሉ። ወይን ግን ከዚህ በተለየ ሁኔታ በጋ ላይ ይደርቃል፣ ክረምት ላይ ይደርቃል፣ በጋ ላይ ይለመልማል። ስለዚህ ክረምት ላይ ደርቆ የነበረው ወይን ወይንም የወይን ሐረግ ዛሬ ላይ የሚለመልምበት ጊዜ ስለሆነ ይህንን ምሳሌ አድርጋ ቤተክርስቲያን ልጆቿን ታስተምራለች። ወይን ከሌሎቹ ተክሎች የተለየ አስተዳደግ አለው። ቀና ያላለ በዳስ ወይም በእንጨት ላይ ያደረጉለት የሚያፈራ ነው። ይህም ትሕትና ያላቸው ሰዎች የሚያሳይ ነው። ስለዚህ ወይን ክረምት ላይ ደርቆ ዛሬ በጋ ላይ የሚለመልምበት ጊዜ ነው። ክረምት ዘመነ ጣዖታት፣ ይህ የጨለመው ዘመን ነው። ለወይን ክረምቱ እንደማይመቸው ሁሉ ለእውነተኛ ክርስቲያንም ዓለም አትመቸውም። ክረምት ላይ ወይን እንደሚደርቅ ክርስቲያንም በዚህ ዓለም ሳለን መከራ አለብን ብሎ መምህራችን አምላካችን ነግሮናል። መከራውን ግን በማን እናልፈዋለን? በክርስቶስ ኃይል ድል እናደርገዋለን። ሁለተኛ ዛሬ ወይን ምሳሌ ሆኖ የሚያገለግልበት በወይን የተመሰለው አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅርን፣ ሰላምን ለተጠማው ሕዝብ እርሱ ሰላም ፍቅር ሆኖ ጥማችንን የነፍስ ጥማችንን ሊቆርጥልን የሕይወት መጠጥ ሆኖ ሊሰጠን መምጣቱን ቅድስት ቤተክርስቲያን በሚስጥር የምታስተምርበት ነው። ምን እንደተጠማ አልኳችሁ? ሰላምና ፍቅርን ለተጠማው ሕዝብ እርሱ የሕይወት መጠጥ ሆኖ የነፍስ ጥማችንን ሊቆርጥልን መምጣቱን ቤተክርስቲያን የምታስተምርበት ስለሆነ ወይን የተባለው የወይኑ ሐረግ ያፈራችልን የወይኑ ፍሬ ክርስቶስ አምላካችን ስለሆነ በዚህ ምክንያት ወይን ዛሬ ምሳሌ ሆኖ አገልግሏል። ሌላው ሶስተኛው ወይን ዛሬ ምሳሌ ሆኖ ያገለገለበት ወይን የተባለ የእያንዳንዳችን አካላችን ነው። ይህ አካላችን ፍሬ ማፍራት እንዳለበት ለማስረዳት ይህ በወይን የተመሰለ አካላችን መሬት ላይ ወድቆ ወይኑ መሬት ላይ ከወደቀ እንስሳት ይረግጡታል፣ አራዊት ይበሉታል። በወይን ሐረግ የተመሰለ አካላችንም በዓለም ሀሳብ ወድቆ የአጋንንት መረጋገጫ እንዳይሆን ከፍ ብለን መልካም ፍሬ እንድናፈራ ምሳሌ ሆኖ ስለሚያገለግል የወይንን ተክል ምሳሌ አድርጎ ክርስቶስ አምላካችን አስተምሯል። ስለዚህ የወይን ቦታ ያለው የአትክልት ቦታ ያለው ሰው ወይን ተከለ፣ ለወይኑ የሚገባውን ቅጥሩን ቀጠረለት፣ ጠባቂ ሾመለት፣ መጥመቂያ አዘጋጀለት። ይህን ካደረገ በኋላ ወደ ሩቅ ሀገር ሄደ ይላል። ወይኑ የሚያፈራበት ጊዜ ሲደርስ ከወይኑ ፍሬ እንዲያመጡለት መልእክተኞቹን ላከ ይላል። ወይን በተተከለ በስንት ዓመቱ ነው የሚያፈራው? በስንት ዓመቱ ያፈራል? እያንዳንዱ ተክል የራሱ ወደ የሚያፈራበት ጊዜ አለ አይደል? በ3 ዓመት ያፈራል። እኛም ክርስቶስ አምላካችን በ3 ጊዜያት ከኛ ፍሬ ፈልጎ ይመጣል። በልጅነት፣ በወጣትነትና በሽምግልና ጊዜ። በእነዚህ 3 ጊዜያት መጥቶ ፍሬ ካጣብን ግን እጅግ አስጨናቂ ነው የሚሆነው። ስለዚህ ፍሬ እንዲያመጡለት መልእክተኞቹን ላከ። እነዚያ የወይኑ ጠባቂዎች ግን መልእክተኞቹን በላከ ጊዜ እነዚያን መልእክተኞቹን ተቀብለው አንደኛውን ደብድበው አቆሰሉት ይላል።
ሁለተኛውን ደግሞ ደብድበው ገደሉት። ሶስተኛውንም በድንጋይ ቀጥቅጠው እንደዚሁ አደረጉት ይላል። እነዚህ ካደረጉ በኋላ ደግሞ ሌላ ሁለተኛ መልእክተኞች ከቀድሞቹ የበዙ ላከ። እነዚያንም እንደ ቀድሞዎቹ አደረጉባቸው። ማን? ጠባቂዎቹ። በመጨረሻ ልጄንስ ይፈሩታል ያፍሩታል ብሎ ተቀዳሚ ተከታይ የሌለው አንድ ልጁን ላከው ይላል። ከወይኑ ፍሬ ያመጣለት። በዚህ ጊዜ እነዚያ የወይኑ ጠባቂዎች እንዲያውም ወራሹ መጣ፣ ወራሹን ልጁን እንግደልና ርስቱን ገንዘብ እናድርግ ብለው ያን አንድ ልጁን ከወይኑ ቦታ ከተክሉ ቦታ ወጣ አድርገው በውጭ ገደሉት። እንግዲህ የወይኑ ባለቤት የወይኑ ጌታ በመጣ ጊዜ እነዚህን ጠባቂዎች ምን የሚያደርጋቸው ይመስላችኋል ብሎ ጠየቃቸው። ምን የሚያደርጋቸው ይመስላችኋል? እናንተስ አስተውሉ ክርስቲያኖች። ወይኑ አፍርቷል። ፍሬም ፈልጎ መልእክተኞቹን የላከ ፍሬው በሚደርስበት ጊዜ ነው የላከ። ጠባቂዎቹ ወዲያውኑ ፍሬው እንዳፈራ ፍሬውን ለባለቤቱ መላክና መስጠት ነበረባቸው። ያም አልፎ ተርፎ የበተራፉ መልእክተኞቹን ተቀብሎ ያገኙትን የወይኑን ፍሬ መስጠት ኖሮባቸው ነበር። ነገር ግን እነዚያ መልእክተኞች ሁሉ ደብድበው ገደሏቸው፣ አቆሰሏቸው። በመጨረሻ አንድ ልጁን ከወይኑ ቦታ አውጥተው ገደሉት። ይህን እንዳደረጉ ጠባቂዎች የወይኑ ባለቤት ሲመጣ ምን የሚላቸው ይመስላችኋል ብሎ አይሁድን ቤተ እስራኤልን ጠየቃቸው። ምን የሚያደርጋቸው ይመስላችኋል እናንተ? በዚህ ጊዜ ምሳሌው ያልተገለጠላቸው፣ ምሳሌው የነሱ መሆኑን ያልተረዱት ምን አሉ? ያጠፉዖን ለእኩያን በእኩይ፣ ክፉዎችን በክፉ ያጠፋቸዋል፣ ወይኑንም ፍሬውን በየጊዜው ለሚሰጡ ለሌሎች ጠባቂዎች አሳልፎ ይሰጠዋል ብለው መለሱ። ከዚህ በኋላ ምን አላቸው? የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርጉ ለአሕዛብ ትሰጣለች። የትምህርታችን መነሻ ፍሬዋን ለሚያደርጉ ለአሕዛብ ምንድናለች? ትሰጣለች ነው። አሁን ይሄ ያልኩት ምሳሌ ነው። ከዚህም ይቀጥልና ሌላ ምሳሌ ነግራቸዋል። ሐናጢዎች የናቋት ድንጋይ ነበረች። ያቺ ሐናጢዎች የናቋት ድንጋይ መጨረሻ ላይ ግን የሕንፃው ማዕዘን መሰብሰቢያ ሆነች። በዚያች ድንጋይ ላይ የወደቀ ይቀጠቀጣል፣ ድንጋይቱን በላዩ ላይ የወደቀችበት ይፈጫል ብሎ ክርስቶስ አምላካችን በምሳሌ ይህን ወንጌል አስተማራቸው። አሁን ይህን እንዲህ እንዳለ ብንተወው ወንጌል አይሆንም። ይህ ሰም ነው፣ ወይንም እኛ በሚገባን መንገድ ነው። ወደ ወርቁ ስናመጣው ክርስቶስ አምላካችን ለምን በምሳሌ ያስተማራቸው ብንል ነገሩን እንዲሰሙትና እንዲረዱት። አይሁድ ቤተ እስራኤል የክርስቶስን አምላክነት ለማመን እጅግ ተቸግረው ነበር። በሥጋ ማርያም ተገብቶ ሲታያቸው ሰብነው ፍጹም ሰው መሆኑ ነው እንጂ ፍጹም አምላክነቱ ተሰውሮባቸው ይኖር ነበርና ከዚህም አንጻር የክርስቶስን ትምህርቱን ላለመስማት ጠንከር ያለ የእነሱን ሕይወት የሚዳስስ ነገር ሲነግራቸው በግልጽ ድንጋይ አንስተው ለመወገድ ይሞክሩ ነበር። ስለዚህም ትክክለኛ መልእክቱን እንዲሰሙት በምሳሌ መስሎ ነገራቸው። እያሉ ምሳሌውን አሁን ነግራችሁ እንደሰማችሁ ሰሙት። ስለዚህ በምሳሌ ያስተማራቸው ነገሩን ከመጀመሪያው እስከ መጨረሻው ድረስ እንዲሰሙት እንዲከታተሉት። የወይን ባለቤት የተባለ ወይን የተከለ የተባለው እግዚአብሔር አምላካችን ነው። አምሳሌ ዓለማት ፈጣሪ ዓለማት አምላካችን እግዚአብሔር ነው። ወይን የተባለው የእስራኤል አካልና ወይንም ለእስራኤል ጠብቀውት እንዲጠብቃቸው የተሰጣቸው ሕገ ኦሪት ነው ወይም የተባለው። ቅጥር የተባለው ሕጉ ትእዛዙ
እግዚአብሔር አምላካችን በረድኤት እየተገለጸ ያደርግላቸው የነበረው ረድኤት እሱ አጥር ቅጥር ተብሏል። ለጠባቂዎቹ ማረፊያ የታነጸላቸው ግንብ የተባለው ደግሞ እሱ እስራኤል ሰውተው የሚከብሩበት እግዚአብሔርን የሚያመሰግኑበት ቃሉን የሚማሩበት ቤተ መቅደሱ ነው። መጭመቂያ የተባለው መሰዊያው ወይም ኢየሩሳሌም ከተማቸው ናት። ጠባቂዎቹ የተባሉት ደግሞ ወይኑን እንዲጠብቁ የታዘዙት ጸሐፍት ፈሪሳውያን ናቸው። እነዚህ ጸሐፍት ፈሪሳውያን ወይኑ ያፈራውን ፍሬ ለባለቤቱ አልሰጡም። አሁን ኢሳይያስ 1 ላይ የተቀመጠ የወይን ምሳሌ አለ። ያ ወይን ማፍራት የነበረበትን ትቶ የማይገባው ፍሬ ስላፈራ የክፉ ጸባይ ምሳሌ ነው። ያ ኢሳይያስ ላይ የተገለጠው የወይን ፍሬ። እዚህ ላይ ግን ወይኑ አፍርቷል። የምንረዳው ነገር ወይኑ ግን የወይኑ ፍሬ ግን ለባለቤቱ አልደረሰም። የወይኑን ፍሬ እንዲጠብቁ የታዘዙት የወይኑን ፍሬ ለራሳቸው ማድረግ ፈልገዋል። እነዚያ ጠባቂዎች ጠባቂዎቹ ጸሐፍት ፈሪሳውያን ናቸው። ክብርን፣ ገንዘብን የወደዱ ሕዝቡን የእግዚአብሔር ተከታይ ሳይሆን የእነሱ ተከታይ እንዲሆን የሚፈልጉ ወናሁ ሁሉ ዓለም ተለወ ድሬሁ ክርስቶስ የዘገበበት ምንድን ነው? እነሆ ዓለም ሁሉ ተከተለው፣ ከእንግዲህ በኋላ እኛን ማን መምህራን ብሎ ይጠራናል? ማን ያከብረናል? ብለው የወይኑን ፍሬ ከሕዝቡ የሚያገኙትን ክብር ለእነሱ ብቻ ማድረግ የፈለጉ ራስ ወዳጆች የሆኑ የወይኑ ጠባቂዎች ሕጉን ጠብቀው እንዲያስጠብቁ በእስራኤል ላይ በመምህርነት በኃላፊነት የተቀመጡ ናቸው። ስለዚህ የወይኑ ፍሬ መድረስ የነበረበት ለባለቤቱ ነው። ከዚያ የወይኑ ፍሬ ሕጉን የሰጠው እግዚአብሔር ሃይማኖት የሚይዙበት ምግባር የሚሰሩበት ጊዜ በደረሰ ጊዜ ከእስራኤል ሃይማኖትን ምግባርን ሲሻ መልእክተኞቹን ላከ ይላል። መጀመሪያ የተላኩት መልእክተኞች እነማን ናቸው ሲባል እነ ቅዱስ ኢሳይያስ፣ እነ ቅዱስ ኤርምያስ፣ እነ ቅዱስ ዘካርያስ ናቸው። የእግዚአብሔር ወልድን መውለድ መወለድ መንፈስ ቅዱስ ገልጦላቸው እነሆ ድንግል በድንግልና ጸንሳ በድንግልና አምላክን ትወልዳለች ብለው ትንቢት ከመናገራቸው የተነሳ ኢሳይያስን በመጋዝ ተርትረው ገደሉት። መልእክተኞቹን ገደሉ ተባለው ይሄ ነው። አንደኛው መልእክተኛ ኢሳይያስ፣ ሁለተኛው ንሳ በድንጋይ ቀጥቅጠው ገደሉት የተባለው ደግሞ በድንጋይ ተቀጥቅጦ የሞተው ነቢዩ ቅዱስ ኤርምያስ ነው። እንዲሁም ሌላኛው አሞጽ ነው። እንዲሁም ሌላኛው በቤተ መቅደሱና በዕቃ ቤቱ መካከል የታረደው ካህኑ ነቢዩ ዘካርያስ ነው። ስለዚህ የመጀመሪያዎቹ መልእክተኞች አበይት ነቢያት ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። እነዚህ የክርስቶስን መውለድ መወለድ ሲናገሩ እስራኤል መውለዱን መወለዱን አምነው ሃይማኖት እንዲይዙ ምግባር እንዲሰሩ ይህንን ሽቶ እግዚአብሔር መልእክተኞቹን ነቢያትን ሲልክላቸው ጸሐፍት ፈሪሳውያን ወይም አይሁድ እነዚህን ነቢያት ገደሏቸው ነው። ሌሎች ሁለተኛ መልእክተኞች ላከ ማለት ደቂቀ ነቢያትን 12ቱ ደቂቀ ነቢያት እነ ሚክያስን እነ ሚልክያስን ሌሎቹን ነቢያት ላካቸው። እነዚያ ምን አደረጓቸው? በዚያው ልክ በአበይት ነቢያት ያደረጉባቸውን ግን ፈጸሙባቸው። እነዚህ ጠባቂዎች ክፎች ናቸው ወይስ ደጎች ናቸው? ክፎች ናቸው። ፍሬውን ለባለቤቱ ያልሰጡ የጌታቸውን መልእክተኞች የገደሉ ንጹሕ ደም ያፈሰሱ ናቸው። በመጨረሻ አንድ ልጁን ምን አለ? ይፈሩታል ያፍሩታል ብሎ ላከ። ያንን አንድ ልጅ የተባለው እግዚአብሔር ወልድ ነው። እግዚአብሔር ወልድ ማለት እግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁ ወደዚህ ዓለም እንዲመጣ ፈቃዱ በሆነ ጊዜ እግዚአብሔር ወልድ እስራኤልን ዘሥጋን እስራኤልን ዘነፍስን ለማዳን ሰው በሆነ ጊዜ አይሁድ ምን አሉ? ወራሹ ይሄ ነው፣ የመምህርነት ባለቤት ነው ብለው ከወይኑ ቦታ አውጥተው ገርፈው አብስለው በመስቀል ሰቅለው ምን አሉት? ገደሉት። አንድ ልጅ የተባለ ቅድመ ዓለም ከአብ ያለ እናት የተወለደው በዚህ ዓለም ከእመቤታችን በቅዱስ ገብርኤል አብሳሪነት በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከወይኑ ቦታ መካከል ያልገደሉት ለምንድን ነው ሲባል የሰው ደም አትክልት ወይም ተክል ያደርጋል ይላል።
ያደርጋል። አሁንም በዓለማችን ንጹሕ ደም ሲፈስ የንጹሐን ደም ሲፈስ ዓለም ሰላሟን ታጣለች። ምድር የዘሩባትን እንዳታበቅል የተከሉባትን እንዳታበቅ ያደርጋል። ንጹሕ ደም ከማፍሰስ እግዚአብሔር አምላካችን ይጠብቀን። ከክፉ ቦታ አውጥተው ገደሉት ማለት ክርስቶስ አምላካችንም ከኢየሩሳሌም ወጣ ብሎ በቀራንዮ መሰቀሉን መሞቱን የሚገልጸን ነው። ስለዚህ ይህ ምሳሌ የነቢያትን መከራ መቀበል እነዚያ ሕግ እንዲጠብቁ የተሰጣቸው ቤተ እስራኤል እግዚአብሔር ወልድ በሥጋ ማርያም በተገለጠ ጊዜ እርሱን አምላክነቱን አምነው መቀበል ተስኗቸው እርሱንም ሩቅ ብእሲ ብለው ያፈሳል ይፈሩታል ብለው ቢልከው አልፈሩትም፣ አላፈሩትም። ሩቅ ብእሲ ተራ ሰው ነው ብለው አምላክነቱን መረዳት ተስኗቸው በወልደ እግዚአብሔር ላይ የግፍ ፈጽመው ከኢየሩሳሌም ወጣ አድርገው ሰቅለው እንደገደሉት እንረዳለን። እነዚህ ሰዎች ነው እንግዲህ ይህንን ባደረጉ ሰዎች የወይኑ ባለቤት ሲመጣ ምን ያደርጋቸዋል ባላቸው ጊዜ ምንድን ያሉት? ክፎችን በክፉ ምን ይላቸው ነው ያሉት? ያጠፋቸዋል። አሁን ክፎች እነማን ሆኑ? እራሳቸው ናቸው። እራሳቸው በአንደበታቸው መስክረው እነሱ ያደረጉትን ነገር በራሳቸው አስፈረደባቸው። ያን መልእክተኞቹን የገደሉት ልጁንም የገደሉት እነማን እንደሆኑ እርሱ ክርስቶስ በምሳሌ ነገራቸው። ልጁን ገደሉት ማለት እኔን ትገድሉኛላችሁ፣ ስለዚህ ይህንን ላደረጉ ሰዎች ምን ያደርግባቸው ብሎ መለሱ። እነሱ ክፎችን በክፎች ያጠፋቸውና ወይኑን ለሌሎች ሰዎች ምን ይላል? ልጅነትን ወንጌልን ለሌሎች ለአሕዛብ አሳልፎ ይሰጣሉ። ቤተ እስራኤል እነሱ ያደረጉትን ግን በራሳቸው ምን እንደሚጠብቃቸው ራሳቸው በአንደበታቸው መስክረዋል። ስለዚህ ወይኑ ለማን ተላልፎ ተሰጠ? ለአሕዛብ ተሰጠ። ፍሬዋን ለሚያደርጉ ለአሕዛብ ትላለች ያለው ወርሳችን ትሰጣለች። አሕዛብ ለእሱ ጽጌረዳ ወትወኩስ ተተርፈ በላዕለ አይሁድ። ትንቢት የተነገረ ሱባዔ የተቆጠረ ለቤተ እስራኤል አይሁድ ነበር። ነገር ግን ትንቢት የተቆጠረላቸው ሱባዔ የተቆጠረላቸው ቤተ እስራኤል ክርስቶስ አምላካችንን አምላክ ወልደ አምላክ ብሎ ለመቀበል ሲሳናቸው ለማን ተሰጠ? ለአሕዛብ ተሰጠ። አሕዛብ ለእሱ ጽጌረዳ ክርስቶስን አሕዛብ ገንዘብ አደረጉት። ወትወኩስ ተተርፈ በላዕለ አይሁድ። ክደት ኑፋቄው ጥርጥሩ ግን በአይሁድ ልቡና ላይ ተሰክቶ ቀረ። ትንቢት የተነገረው ለእስራኤል ነበር። ያ ትንቢት የተነገረለት ሱባዔ የተቆጠረለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በመጣ ጊዜ መቀበል ስላልቻሉ ትንቢቱን ይዘው ፍሬ ክርስቶስን ለመቀበል ተቸገሩ። ምን አለ ሊቁ በሃይማኖት አበው? አሕዛብ ጽጌረዳ ክርስቶስን ፍሬውን ገንዘብ ሲያደርጉ እሾሁ ክደት ኑፋቄ ግን በአይሁድ ልቡና ቀልጦ ቀረ ይላል፣ ገብቶ ቀረ ይላል። እሾህ ጥርጥርን እግዚአብሔር አምላካችን ከትውልዱ ወዲያ ያርቅልን። ስለዚህ ይህ ወንጌል ምሳሌ ይህ ነው። ወደ ሐዲስ ኪዳን ስናመጣው ወይ የተባለው ሐዲስ ኪዳን ወይንም ልጅነት ነው። የብሉይ ኪዳንን የሐዲስ ኪዳንን ባለቤት አምላካችን እግዚአብሔር ነው። ሕገ ኦሪትንም ሕገ ወንጌልንም የሰራ አምላካችን እግዚአብሔር ነው። ወይን የተባል እኛ ነን። ከወይኑ ፍሬ ሽቶ ወይንም ፈልጎ መልእክተኞችን እግዚአብሔር አምላካችን በየጊዜው ወደ እኛ ይልካል። ልጅነትን ይዘን በተሰጠን የእግዚአብሔር ልጅነት ፍሬ ካላፈራን ግን የእኛ ልጅነት ለሌላ ተላልፎ ይሰጣል ነው። ሁላችንም በ40 በ80 ቀን ስንጠመቅ ሀብተ ወልድና ስመ ክርስትና ስናገኝ የእግዚአብሔርን ጸጋ የእግዚአብሔርን ስጦታ ተቀብለናል። በተሰጠነው የእግዚአብሔርን ልጅነት የሚገባንን የመንፈስ ቅዱስ ፍሬ ልናፈራ ይገባናል። ምክንያቱም ክርስቶስ አምላካችን ምን ብሏል? በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ አነ ውእቱ ሀረገ ጉንደ ወይን፣ የወይን ግንድ እኔ ነኝ፣ ወአንትሙ አይሁዲሁ፣ ቅርንጫፎቹም እናንተ ናችሁ። በእኔ የሚኖር እኔም በእርሱ እኖራለሁ፣ ብዙ ፍሬ የሚያፈራ እርሱ ነው ይላል።
ስለዚህ ቅርንጫፍ ሊያፈራ የሚችለው ከግንዱ እስካልተለየ ድረስ ነው። ከግንዱ የተለየ ቅርንጫፍ አበባ፣ ቅጠል፣ ፍሬ እንደማይኖረው ሁሉ ከግንዱ ክርስቶስ በተዋሕዶ በአንድነት ያለን ሰዎች ደግሞ በክርስትና ሃይማኖታችን ስንኖር የተሰጠንን የእግዚአብሔር ልጅነት በምግባር ልንገልጸው ይገባናል። ስለዚህ ከግንዱ ከወይኑ ሐረግ ጋር ተዋሕደን አንድ ሆነን መኖራችን የሚታወቀው አሁን የምላቸውን እነዚህን የመንፈስ ፍሬ አፍርተን ከተገኘ ከግንዱ አልተለየንም፣ አብረን አለን ማለት ነው። እንድናፈራቸው የሚጠበቁ ከኛ ገላትያ ምዕራፍ 5 ቁጥር 22 የተጠቀሰዋል። የመንፈስ ቅዱስ ፍሬ እኒህ ናቸው ይልና አንደኛውን ፍቅር ይለዋል። ምን አልኳችሁ? ከመንፈስ ቅዱስ ፍሬ አንደኛው ምንድን ነው? ፍቅር ነው ይላል። ፍቅር አለን ወይ? ሰላም ይላል። ሁለተኛው ምንድን ነው? ሰላም ነው ቤታችን። ስለዚህ እነዚህን ፍሬ አለማፍራታችን በተግባራችን እየተገለጸ ነው ያለው። ፍቅር፣ ሰላም፣ ትዕግስት፣ ምጽዋት፣ እምነት፣ ቸርነት፣ ገርነት፣ ንጽህና፣ እምነት እነዚህ የመንፈስ ቅዱስ ፍሬዎች ናቸው። እግዚአብሔር እነዚህንና እነዚህን የመሳሰሉትን ፍሬ ከእያንዳንዳችን ይፈልጋል። የወይኑ ሐረግ ወንጌል ናት። የወይኑ ፍሬ ልጅነት ነው። ስለዚህ የተሰጠችንን ልጅነት በምግባር ልንገልጸው ያስፈልጋል። ክርስትና ሲተርቡት አይደለም ደስ የሚለው። ክርስትና በሕይወት የሚገለጥ ሕይወት እንጂ በቃል ብቻ የሚያነበንሩት ታሪክ አይደለም። ስለዚህ በተሰጠን ልጅነት ፍሬ ልናፈራ ይገባናል። ካላፈራንሳ፣ ፍሬ ካልተገኘብንሳ፣ የወይኑ ሐረግ አካላችን ፍሬ ካላፈራ ግን ልጅነት ለማን ይሰጣል? ከኛ ተነስቶ ለአሕዛብ ተላልፎ ይሰጣል። እስራኤል የአብርሃም ልጆች ነን በማለታቸው በመመካከታቸው አልከበሩም። እግዚአብሔር አምላካችን ሲያስተምራቸው ምን አለ? አብርሃም አባት አለን በማለት የምትድኑ አይምሰላችሁ። እግዚአብሔር ለአብርሃም ከእነዚህ ድንጋዮች ልጆች ሊያስነሳለት ይቻለዋል። እግዚአብሔር ከማን አለ? ከእነዚህ ድንጋዮች ለማን? ለአብርሃም ልጆች ሊያስነሳለት ይችላል። የማቴዎስ ወንጌል ምዕራፍ 3 ቁጥር 9 ከእነዚህ ድንጋዮች የተባሉት እስራኤል ወይም ቤተ አይሁድ አብርሃም አባት አለ በማለት ብቻ በአብርሃም ስም ብቻ በመመካት የሚጸድቁ የሚከብሩ ይመስላቸው ነበር። እሱ ግን ምን አላቸው? አብርሃም አባት አለ በማለት የምትጸድቁ የምትከብሩ አይምሰላችሁ፣ የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ ብሏቸዋል። ያለዚያ ግን እግዚአብሔር ለአብርሃም ከእነዚህ ድንጋዮች ምን ያስነሳለታል አለ? ልጆች ያስነሳለታል ማለት ከአሕዛብ በሃይማኖት የአብርሃም ልጆች የሚሆኑትን ያላመኑት እንዲያምኑ ከአሕዛብ ወገን የክርስቶስን መውለድ መወለድ አምነው የአብርሃምን ርስት እንዲወርሱ ያደርጋቸዋል እያላቸው። ስለዚህ እኔና እናንተ በተሰጠን ሃይማኖት በተሰጠን ልጅነት ፍሬ ልናፈራ ይገባናል እንጂ በማውራት ብቻ የምንጸድቅ አይደለም። አንዳንድ ጊዜ የምንሰማው ነገር አለ። በትምክህት መኖሩ ለእኛ ጥቅም አይሰጠንም። አንዳንድ ጊዜ የምንላቸው ነገሮች አሉ። አይሁድ አብርሃም አባት አለን እያሉ እንደሚመኩት እኛም አንዳንድ ጊዜ የምንመካባቸው ነገሮች አሉ። እውነት ነው። የሚመካ በእግዚአብሔር ይመካል። የሚመካ በድንግል ማርያም ይመካ። የሚመካ በቅዱሳን ቃል ኪዳን መመካት መልካም ነው። ግን እየተመካን ትምክህቱን የተመካንበትን የዚያን ትእዛዝ የዚያን ፍሬ ካላሳየን ትምክህቱ ብቻ እኛን አያጠቀንም። ክርስትና ሃይማኖት የተሰጠን ልንመካበት፣ ልንጓራበት፣ ሌሎቹን ዝቅ አድርገን ልንመለከትበት ሳይሆን ሌሎቹን አስተምረን እንድንከብርበት፣ ሌሎቹን በፍቅር እንድንስብበት እንጂ ለትምክህት ብቻ ክርስትናው ሆነ በክርስትናችን የተሰጡ ሀብታት ለትምክህት አይደለም። ታቦቱ የኛ ነው ብለን እንመካለን አይደለም? አዎ ታቦቱ የኛ ነው። ስንት ያደጉ ስንት አያላን ሀገር የሚባሉ ሳሉ እግዚአብሔር አምላካችን እኛን ኢትዮጵያውያን መርጦ በደብረ ሲና ተገልጦ ለሙሴ የሰጣትን ታቦተ ጽዮን ለእኛ መጥቶ ሰጠን። አዎ ታቦቱ የኛ ነው። ግን ታቦቱ የኛ ነው ብሎ በመመካት ብቻ መጽደቅ ይቻላል? አይቻልም። ታቦቱ ላይ የተጻፈውን የእግዚአብሔር ቃል በመኖር ነው የምንኖረው። ታቦቱ ላይ የተጻፈው የእግዚአብሔር ምን ይላል ከተባለ አትግደል፣ አትስረቅ የሚሉት 10ቱ ትእዛዛት ተጽፈዋል። እነዚያን 10ቱ ትእዛዛት በሕይወት ካልኖርናቸው ታቦተ ጽዮን የኛ ናት። ሌሎቹም ቅዱሳን የእግዚአብሔር ማደሪያ ታቦታት
የእኛ ናቸው ብሎ መመካቱ ብቻ ለኛ ዕረፍት ይሰጠናል፣ ጥቅም ይሰጠናል? አይሰጠን። ስለዚህ ታቦቱ የእኛ ነው። እግዚአብሔር ሰጥቷል። በታቦቱ ላይ አብሮ ለእኛ ገጽ ለመስጠት ታቦቱን ዙፋን አድርጎ መገለጫ አድርጎ ቸርነት ለመስጠት እግዚአብሔር ታቦቱን ለእኛ ሰጥቶናል። ነገር ግን ታቦቱ ላይ የተጻፈውን የእግዚአብሔር ቃል 10ቱ ትእዛዛትን እንፈጽማለን ወይ? ታቦተ ጽዮን ከእስራኤል ተነጥቃ ወደዚህ የመጣችው ለምንድን ነው? በአግባቡ ስላላገለግሏትና በአግባቡ ስላልጠበቋት አይደለም። እኔና እናንተ ካልጠበቅነው በሚገባው ሆነን ካልተገለገልና ካላገለገል እንዳንነጠቅ ታቦቱ የኛ ነው በሚለው ትምክህት ብቻ መኖር የለብንም። በታቦቱ ላይ የተጻፈውን የእግዚአብሔርን ስም በታቦቱ ላይ የተጻፈውን የእግዚአብሔርን ትእዛዝና ሕግ ልንኖረው ልንተገብረው ያስፈልጋል ነው። መስቀሉ የኛ ነው። አዎ ዓለምን ተሰቅሎ ያለነበት መስቀሉ የኛ ነው። ግን መስቀሉ ላይ የተጻፈውን ቃል በሕይወት መኖር አለብን። መስቀል ላይ መምህራችን አምላካችን ምን አስተማረን ካል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እየወጉት እያቆሰሉት እየቸነከሩት ምናለ ይህንን ፍቅር አስተማረን። ስለዚህ መስቀሉ አሁን የኛ ነው። በመስቀሉ እንድንጠበቅ በመስቀሉ እንድንከብር የመስቀሉ ባለቤት ክርስቶስን እያሰብ በመስቀሉ እየተማጸን እንድንከብር መስቀል ተሰጥቶናል። ግን መስቀል ላይ ክርስቶስ አምላካችን የተናገረውን ቃል እነዚያን ቃላት ካልኖርናቸው መስቀል የኛ ነው ብሎ ብቻ መመካት ነው ለእኛ ጥቅም ይሰጠናል? አይሰጠንም። ስለዚህ መስቀሉ የኛ ነው፣ ዋሻው የኛ ነው። 3000 4000 ዓመት 7000 ዓመት ያስቆጠረ ታሪክ አለን። ግን ታሪካችን እየጠበቅን ነው ወይ? ታሪክ ነጋሪዎች ነን ወይስ ታሪክ ጠባቂዎች? ታሪክ ነጋሪዎች ነን ወይስ ታሪክ ሰሪዎች ነን የሚለው ልናስብ ያስፈልጋል። አዎ የ7000 ዓመታት ታሪክ ያላት እምነት ቤት አለችን። ግን የእነዚያ ልጆች እንደሆነ ሁሉ እኛ ታሪካችን ጠብቀን ልንኖር ያስፈልጋል እንጂ ይሄ እኛ አለን በማለት የምንከብር አይደለም። ይህንን ስናደርግ ክርስትናው በተግባር እንኖረዋለን። ይህ ካላደረግን ብቻ ከእኛ እንነጠቃለን። ቤተ እስራኤል ሀገራቸው ስርዓታቸው ለሌላ ተላልፎ እንደተሰጣባቸው እኛም በአግባቡ ሆነን ካላገለገልና ካልተገለገል ከእኛ ይነሳል። አዎ እግዚአብሔር አምላካችን ኢትዮጵያን አይተዋትም። እግዚአብሔርነቱን ስራ ይሰራል። እኔና እናንተ ደግሞ የልጅነታችን ስራ መስራት ይጠበቅብናል። እግዚአብሔር አሁን ኢትዮጵያን አይተው ቤተክርስቲያን አይተዋትም። እኔና እናንተ ግን የሚጠበቅብንን ስራ መስራት ይኖርብናል። ክርስትና ትመነምናለች እንጂ አትቆረጥም ከሚለው ከተሳሳተ ብሂል መውጣት አለብን። እኔና እናንተ እያለን ለምን ትመነምናለች? ለምን ትቆረጣለች? ለምን ትጠፋለች? መጠበቅ፣ ማስጠበቅ፣ መኖር፣ ማኖር የግድ አስፈላጊ ነው። ጠባቂዎች የተባሉ ትምህርት የታጠቃል። ጠባቂዎች የተባል ማናቸው ሲባል አባቶቻችን፣ ካህናቱ፣ መምህራኑ፣ ዲያቆናቱ እናንተም ወላጆች ለልጆቻችሁ ምንድን ናችሁ? ጠባቂዎች ናችሁ። እግዚአብሔር አምላካችን ከልጆቻችን ምን ይፈልጋል? እምነት፣ ፍቅር፣ ሰላም፣ መልካም ስነ ምግባር ይፈልጋል። የመጀመሪያ የልጆች ጠባቂ ወላጆች ናቸው። ልጆቻችሁ እየጠበቃችሁ ነው? ትጠብቃላችሁ? ስለዚህ የልጆች ጠባቂ መጀመሪያ ልጆች የእግዚአብሔር አደራዎች ናቸው። ከእግዚአብሔር በአደራነት የተቀበላችኋቸው ልጆቻችንን ምን ማድረግ አለብን? ወላጆች ጠብቆ ስርዓተ ቤተክርስቲያንን አስተምሮ ሕገ እግዚአብሔርን ነግሮ በቤተ ክርስቲያን በአባቶች ተቀምጠው ስርዓተ ቤተክርስቲያን እየተማሩ እንዲያድጉ ልጆቻችሁን ወደ ቤተክርስቲያን ማምጣት ወደ ቤተክርስቲያን መላክ የእናንተ የወላጆች ድርሻ ነው። ያንን ግን ይህንን ኃላፊነታችሁን ካልተወጣችሁ እነዚያ መልእክተኞቹን ደብድበው እንደገደሏቸው ሰዎች እንዳትሆኑ ጥንቃቄ ያስፈልጋል። ቤተክርስቲያናችን ስርዓተ ትምህርት ቀርጻ ከኬጅ እስከ ከፍተኛ ትምህርት ያሉ ተማሪዎች እንዲማሩ የራሱ የሆነ ትምህርት ቀርጻ እንዲማሩ አዘጋጅታለች። ስለዚህ ወደ መምህራኑ ወደ ኔታ ልጆቻችሁን እየላካችሁ በስርዓተ ቤተክርስቲያን በሕገ እግዚአብሔር እንዲኖሩ ወላጆች የወላጅነታችሁን ድርሻ እንድትወጡ ያስፈልጋል፣ ይገባችኋል። ከዚያ ሲቀጥል አባቶቻችን፣ ካህናት፣ መምህራኑ፣ ብፁዓን አባቶቻችን እግዚአብሔር አምላካችን ከወይኑ የወይን ፍሬ ይፈልጋል። ከምዕመናን ምግባር፣ ሃይማኖት፣
ይጠበቃልና እነዚህን ጠብቀው እንዲኖሩ በአግባቡ ልንጠብቅ አደራ ተሰጥቶናል ነው። ስለዚህ ከላይ እስከታች ያለኑ ጠባቂዎች ወይኑን ጠብቀን የወይኑን ፍሬ ለወይኑ ባለቤት ለእግዚአብሔር እንድናስረክብ አምላካችን እግዚአብሔር ይፍቀድልን። እንግዲህ ወይን ለማፍራት ምን ይጠበቅበታል ካላችሁ፣ በየዓመቱ መቆረጥ አለበት፣ ቅርንጫፍ መገዘር አለበት። ካልተገዘረ ወይም ካልተቆረጠ አያፈራም። እኔና እናንተ እንድናፈራ ቅድም ያልኳቸው ገላትያ 5:22 የተቀሰቀሱትን ፍሬ እንድናፈራ ምን ማድረግ አለብን መሰላችሁ? በመንፈስ ቅዱስ ምላጭነት የኃጢአት ሸለፈትን ቆርጠን መጣል ይኖርብናል። ያ ካልሆነ ግን ፍሬ እንድናፈራ አንችልምና በየጊዜውና በየሰዓቱ ያከተልነውን የኃጢአት ሸለፈት ቆርጠን ጥለን መልካም ፍሬ እንድናፈራ እግዚአብሔር አምላካችን ይፍቀድልን። መልካም ፍሬ ማፍራት ማለት በአንድ ዓመት ይህን አይነት ቤተ መቅደስ ሰርቶ እግዚአብሔርን ማመስገን መልካም ፍሬ ነው። ይህን መልካም ፍሬ ቤተ መቅደስ ሰርታችሁ በዚህ ፍሬ እንድትገለጡ ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሚገርም ነው። አባቶቻችን ቀድሞ በአንድ ዓመት ቤተ መቅደስ ሰሩ ሲባል በተአምራት እንደሆነ እናውቅ ነበር። ስለዚህ ቤተ መቅደስ በአንድ ዓመት እንዲህ ተሰርቶ ማየት ይህ መልካም ፍሬ የእናንተ ፍሬያችሁ መገለጫ ነውና በዚህ ቤተ መቅደስ እየቆማችሁ ንስሐ እየገባችሁ እንድትሰሩበት እግዚአብሔር አምላካችን ይፍቀድልን። በሰሩት ቤተ መቅደስ መሰራት ያስፈልጋል። በሰሩት ቤተ መቅደስ መሰራት፣ ባከበሩት ቤተ መቅደስ መክበር ያስፈልጋልና በዚህ ቤተ መቅደስ እንድንሰራበት እንድንከብርበት እግዚአብሔር አምላካችን ይፍቀድልን። ይህም ቤተ መቅደስ በዚህ አይነት ሁኔታ በአጭር ጊዜ በዚህ ሰዓት የእናንተኑ ለእናንተው መዋል ባለበት ቦታ አሁንም በአጭር ጊዜ ቤተ መቅደስ ሰርቶ ማስረከብ ቀላል ነገር አይደለምና ለአባታችን እግዚአብሔር አምላካችን የሚያቸውን የአገልግሎታቸውን ዘመን ያርዝምልን። እናንተን ይህን ቤተ መቅደስ ሰርታችሁ እንድትገለገሉ የፈቀደ አምላካችን ስሙ የተመሰገነ ይሁን። ፍሬዋን ለሚያደርጉ ትሰጣለች። ፍሬ አድርገን መንግስተ ሰማያትን እንድንወርስ እግዚአብሔር ስሙ እንድናመስግን እግዚአብሔር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን። ሊያንሳል ጨምሩበት። በመምህራችን ላይ አድሮ ያስተማረን የገሰጸን ልዑለ ባሕርይ አምላካችን የተመሰገነ ይሁን፣ የተመሰገነ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ተስፋ ርስተ መንግሥተ ሰማያትን እግዚአብሔር አምላካችን ያወርሰልን። እኛም ደግሞ የተማርነውን ትምህርት በልቦናችን እግዚአብሔር አምላካችን ያሳደርብን፣ የጆሮ ቀለብ ያድርግልን። እስኪ ልጅ ብላችሁ እግዚአብሔርን አመስግኑ። ደክሟቸዋል፣ የደከማችሁ ይመስላል። የእጽዋት ፀሐይ ደግሞ ብዙ የሚከብድም አይመስለኝም ነበርና ፀሐዩን ጊዜዋን ብቻ ድካም ይታደባችኋል፣ ደከማችሁ ነው። ስለዚህ ሁላችሁም ብድግ ብለን ዝማሬ ዘምረን ወደ የቤቶቻችን ጸሎት አድርገን እንሄዳለን ማለት ነው። ሁላችሁም ብድግ በሉና ወደዚህ ቀረብ ቀረብ በሉ። ወደዚህ ቀረብ ቀረብ። መነሳት የማትችሉ ተቀመጡ። እናቶቻችን እናንተ ጠጋ ጠጋ በሉና ዝማሬ በጋራ ዘምረን እግዚአብሔርን አመስግነን በሰላም ወደ ቤታችን እንሄዳለን ማለት ነው። ከውስጥ ያላችሁትም ጠጋ ጠጋ በሉ። አሁን የዘመረችን ዘማሪ እህታችን ሃይማኖት ዘመረናለች። ስለሷ ለላርፈዳችሁ ለላረፈዳችሁ ኋላ ለረፈዳችሁ አሜን። የአምላካችን ስሙ ዘወትር የተመሰገነ I
I'm
ጊዮርጊስ አማላጃችን 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 ጊዮርጊስ አማላጃችን 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 ጊዮርጊስ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። እስኪ ልንገራችሁ የሚኖሩ በእውነት እንደዚህ ያለ ህንፃ ቤተክርስቲያን ተሰርቶ ስጋ ወደሙ ህፃናትን የሚማሩበት ስጋ ወደሙ የምንቀበልበት ትምህርት የምንማራበት ካልሆነ ምን ጥቅም አለው? እና እንዲሁ ስንዘምር እንዲሁ ስንመማር እጅግ እንዴት ደስ ይላል። አለ በእውነት እንላችሁ እግዚአብሔርን አመስግኑ። በሉ እንግዲህ የተለመደውን የዛሬ አባታችን ሌላ አንገብጋቢ አገልግሎት ገጠማቸውና አልተገኙልንም። ቢሆንም ግን መምህራንን አቅርበውልን እንዲሁ እየተማሩ ነውና ያላችሁን አስራት በኩራታችሁን 10ም 5ም የተለመደው ነውና እየጻፋችሁ እንድትሄዱ መልእክታችን ይሆናል። መርሃ ግብራችንን እየጨረስን ስለሆነ መጋቤ ሃይማኖት የደብራችን ታላቁ አገልጋያችን 100 ብር አመጥተዋል። ልንላችሁ እግዚአብሔርን አመስግኑ። ሁላችሁም ያላችሁን ከዚህ እየመጣችሁ 10ም 5ም እንድትጥሉ መልእክታችን ይሆናል። ከዚህ በመቀጠል ወደ ጸሎቱ የምንሄደው እግዚአብሔር ይስጥልን። ወንድማችን ጸሎቱን የሚያደርጉልን እግዚአብሔር ይስጥልን። አባታችን 100 ብር አበርክተዋል። ልንብላችሁ እግዚአብሔርን አመስግኑልን። አንወጣት 100 ብር እግዚአብሔርን አመስግኑልን። አንዴታችን ብዙ ብር 200 ብር ጥራልናል። ልንብላችሁ እግዚአብሔርን አመስግኑ። ባክተቱ እግዚአብሔርን አመስግኑ። ሁላችሁ የመጣችሁ የተመረቃችሁ አባቶቻችን ካህናት ጸሎት ይደረጋል። አንድ ህፃን አሳጊታን ነጠላ ጥሏልና እናቱ ካለች ስለቴዎስ ግን የነግራታለሁ ኪዳነ ምሕረት ታውቀዋለህ ብላ አንድ ጃንጥላ አምጥታልናለች። ልንብላችሁ እግዚአብሔርን አመስግኑ። አስካለ ማርያም ቃል ገብቼ ነበርና ዛሬ ተሳክቶልኝ 3500 አምጥታለሁ። ልንብላችሁ እግዚአብሔርን አመስግኑ። አንድ ወንድማችን የሲሚንቶ ቃል ገብቼ ነበርና ዛሬ ተሳክቶልኝ አምጥቻለሁ። አመስግኑልኝ እግዚአብሔርን ብሏል። ልንብላችሁ አመስግኑ። በሉ ካለ ተልተሎ እንበል፣ ከሌለ ወደ ጸሎት እንድንሄድ። አንድ ወንድማችን 100 ብር፣ አንድ ህፃናችን 30 ብር፣ አንድ ወንድማችን 10 ብር። ልንብላችሁ እግዚአብሔርን አመስግኑ። አንድ እናታችንና እህታችን ህፃኒቱ እስከ ልጁ አስራት በኩራት ብዙ ብር አስገብታለች። ልንብላችሁ እግዚአብሔርን አመስግኑ። ይህን ጠላይ ተባችሁ እናትና ቤት እንግዲህ አንድ ወንድማችን 100 ብር አበርክቷል። ልንብላችሁ እግዚአብሔርን አመስግኑ። ከፈት አድርጋቸው ምናልባት መንገድ ዘግታችሁባቸው ከሆነ አንድ ወንድማችን 100 ብር አበርክቷል። ልንብላችሁ እግዚአብሔርን አመስግኑልን። አንድ እህታችን 50 ብር። ልንብላችሁ እግዚአብሔርን አመስግኑልን። ከዚህ በመቀጠል የምንሄደው ወደ ጸሎቱ ነው። ጸሎቱን አባታችን ያደርጉልናል። ወደ አባታችን ሰላም ያሳደረ አምላካችን ሰላም ያውለን። ስለነበረ ጊዜ የባለቤት አምላካችን በለባሪ የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። ለዘመረችልን ለዘማሪ እህታችንም የአገልግሎት ዘመኗን ያርዝምልን። እግዚአብሔር አምላክ ሀገራችን ኢትዮጵያን በሰላም በፍቅር አንድነት ይጠብቅልን። ከሰንበት ረድኤት በረከት ያሳትፈን። አቡነ ዘበሰማያት በሰማያት የምትኖር ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን።
የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች የምትለይነሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አድነን። አቤቱ አምላክ አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባ። አቤቱ ጌታ ሆይ ሕዝብህን አድን ርስትህን እንባ። ጠብቃቸው እስከ ዘላለሙ ከፍ ከፍ እናድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ክቡር ደሙ ያዋጃት ቤዛሜን ቅድስት ቤተ ክርስቲያንን ጠብቃ ለመኳንንትና ንጹሐን ሕዝብ ማደሪያ ትሆን ዘንድ የጠራት በዚህ ቅድስት ቤተ ክርስቲያን ተሰብስባችሁ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የግና ስላለም የአሸናፊ እግዚአብሔር ልጅ ቃል የሥጋ ጥንት የምትሆን ባለፈው ይቅር ይበላችሁ። ምጠው የሚጠብቃችን እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። ዳግመኛም ስለ እናቱ ስለ እናታችን እመቤታችን በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ ወድረስ ሳናውቅ በስተት በሰራን ኃጢአት የማይሰራ ኃጢአት እግዚአብሔር ይጠብቃችን። ምስለ ኩልክሙ ምስለ መንፈስህ
ጸሎቱን ያደረጉልን አባቶቻችን ቃሎቱን ያሰማልን። ወለተ ሥላሴ የአስራት ብር 3,000 ብር አስገብታለች። ይህን ብላችሁ እግዚአብሔርን አመስግኑልን። አስካለ ሥላሴ የምትባል እህታችን በመምህራችን መጋቤ ሃይማኖት አማካኝነት አካውንት 15,000 ብር አስገብታለች። ይህን ብላችሁ እግዚአብሔርን አመስግኑ። የሚገርም ነው። እግዚአብሔር አምላካችን እድሜ በጤና ይጠብቅልን። ሕፃናት እንዳይወድቁባችሁ ጠብቋቸው። ልብስም ነጠላ እየተጣላለ መጣችሁ እንድትወስዱ። ማታም አገልግሎቱ ይቀጥላል። ማታም መጣችሁ እንድትመማሩ እግዚአብሔር አምላካችን ይፍቀድልን። ጨርሰናል። ልጄ ከሀገር ምድረ በዳ ከዘመድ ጋር ተለይታ ነው የምትኖር። በሰላም ወደ ሀገሯ መጥታ ከኃጢአት በስተቀር ጻድቀ ልቦናዋን ይፈጽምልን ዘንድ እግዚአብሔር ለክብሯ መገለጫ 10,000 ብር አስገብታለሁ ብላለች። ይህን ብላችሁ እግዚአብሔር ማለት ነው። 10,000 ብር እናታችን ልጄትን በሰላም ወደ ሀገሯ ይመልስልን፣ በእመቤቷ ላይ ይጠብቅልን፣ እግዚአብሔር ይስጥልን። አይመስለኝም። አቤት ተመሳሳይ